በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ ሰዓት ናብ ሰዓት እዚ ናብ ግዜ እዚ ናብ ሰዓት የብፅሐና አምላክና እግዚአብሔር ክብሪ ምስጋና ይብፅሐልዮ አሜን። እንኳን ንሰሙነ ደብረ ዘይት በሰላም በጤና አብፅሐና አብፅሐኩም በበዘለኽዎ እግዚአብሔር ምስ ኩልኩም ይኹን። እግዚአብሔር ባርክኩም ይቀድስኩም። አምላክና እግዚአብሔር ነገር ምጽአቱ ንሓሰብና ክነዳልዎ ናይ ምስትዋዕል ናይ ጥበብ መንፈስ ያብልና አሜን። ነገር ምጽአት ናርአና ነርናና ባና ብዛዕባ ነገር ምጽአቱ ኣብ ማቴዎስ ወንጌል ምዕራፍ 24 ምዕራፍ 25 ተጽሒፉ ኣሎ። ስለዚ ናይ ምጽአቱ ምልክታት ዝኾኑ ኣብ መጽሓፍ ቅዱስ ተጽሒፎም ኣለዉ። ንሳቶም ከዓመይ ሃይማኖታዊ ፈተና፣ ፖለቲካዊ ፈተና፣ ማሕበራዊ ፈተና ዝብል ይትኸልእ ክፍሊ ፖለቲካዊ ፈተና እዩ። ፖለቲካዊ ፈተና ኣሎ። ንሱ ከዓ እንታይ እዩ? ምልክት ማለት እዩ። ሃለውኩም ወትስሙ ቀትለ ወድምፂ ፀባኢት እውቁ ይትደንግጹ። ናይ ሞት ድምፂ ናይ ኩናት ድምፂ ክትሰምዑ ኢኹም እውቁ ይትደንግጹ። ከይትድንግጹ ተጠንቀቑ። ክገርመኩም የብሉን። እዚ ቀዲሙ ተነገረ ኢሉ ጎይታና ኢየሱስ ክርስቶስ በብዕለቱ ንሰምዖ ዘለና በብግዚኡ ዓለም ዜና ገራ ተቕርቦ ዘለና ኣብ ማቴዎስ ወንጌል ምዕራፍ 24 ቁፅሪ 6 ተቐሚጡ ዘሎ እዩ ማለት እዩ። ቀፂሉ እስመ ግብሪ ይከውን ከማሁ ክኸውን ግድእ እዩ ወባሕቱ አኮ በጂ ዝያዘ ይሃልቅ ነገር ግን ናይ ዓለም ፍጻሜ ሰብኣይ ይኸውንን ወይትነስኡ ህዝቢ ዲበ ህዝብ ኣብ ልዕሊ ህዝቢ ክለዓል እዩ ብፅልኢ ብምቅታል ማለት እዩ። ትንሪኦ ዘለናስ ኣብ ዓድና ህዝቢ ኣብ ልዕሊ ህዝቢ፣ ሰብ ስልጣናት ኣብ ልዕሊ ስልጣናት፣ ነገስታት ኣብ ልዕሊ ነገስታት፣ ሰብ ስልጣን ሰብ ሽሞት ወነገስት ዲበ ነገስት ኣብ ማቴዎስ ወንጌል ምዕራፍ 4:6 ዘሎ ህዝቢ ኣብ ልዕሊ ህዝቢ፣ ነገስታት ኣብ ልዕሊ ነገስታት ክለዓሉ እዮም። እዚ ምልክታት እዩ። ካብ ዓድና ጀሚሩ ብዓለም ንሪኦ ዘለና ኩሉ ኣነ ሓያል፣ ኣነ ጉልበተኛ፣ ኣነ ልዕሊ ኩሉ ክኸውን ዝግብአኒ ዝብል ኣመለኻኽታ ኣቐዲሙ ጎይታና ኢየሱስ ክርስቶስ ስለ ዝነገረና ክደንቅና ክገርመና ይብሉን ማለት እዩ። ሳልሳይ እንታይ እዩ? ማሕበራዊ ቀውሲ፣ ማሕበራዊ ፈተና እዩ። እዚኣቶም ነገራት እዚኣቶም ሃይማኖታዊ ቀውሲ፣ ሃይማኖታዊ ፈተና፣ ፖለቲካዊ ቀውሲ፣ ፖለቲካዊ ፈተና ተልዩ ዘኽትሉ እንታይ እዩ? ማሕበራዊ ቀውሲ እዩ። ሕብረተሰብ ንብዙሕ ነገራት ይጋለፅ። እንታይ ዝብለና ዘሎ? ወይመፅእ ረሃብ ወበድብድ ወደለቅለቅ ወሃከክ በበባህርትዩ በበባህውርትዩ በብዓዱ በብሃገሩ ከዓመይ ድሕሪ ሃይማኖታዊ ቀውሲ ተልዩ፣ ፖለቲካዊ ቀውሲ ተልዩ እንታይ ይግለፅ? ረሃብ ይመፅእ፣ ሕማም ይመፅእ፣ ምንዋፅ ይመፅእ፣ ክርክር ይመፅእ፣ ሁከት ይመፅእ። እዚኣቶም ፖለቲካዊ ቀውሲ፣ ሃይማኖታዊ ቀውሲ ዝፈጥሮም እዮም። ወዝንቱ ኩሉ ቀዳሚዩ ንህማም። እዚ ናይ መጀመርያ ሕማም ሕርሲ እዩ። ሕማም ሕርሲ ሓንቲ ኣዶ ንክትወልድ መጀመርያ ሕማም ሕርሲ ይስምዓ። ስለዚ እዚ ነገረም ንጎይታ ምጽአት ንሃሳውቲ ነቢያት ምጽአት ሃሳዊ መሲሕ ክመጽእ ኢጋና ሃሳዊ መሲሕ ንክመጽእ ዘርኢ ምልክት እዩ። ሃሳዊ መሲሕ ካብ ቤተ ኣይሁድ ዝመጽእ መሐመድ ሃሳዊ መሲሕ እዩ። ከምኡ ከዓ ካብ ቤተ ኣይሁድ ዝመጽእ ሃሳዊ መሲሕ ኣሎ። ናብኡ ንክመጽእ እዞም ምልክታት እዚኣቶም ክረኣይ ኣለዎም። ወዝንቱ ኩሉ ቀዳሚሁ ለህማም፣ ነቱ ዓብይ ሕማም፣ ነቱ ዝኸፍአ መከራ፣ እዞም ሕዚ ንሪኦም ዘለና እዞም ዝሓለፍናዮም መከራታት ምልክት እዮም። ዋና ኣይኮኑን ማለት እዩ። መጀመርታ እዮም፣ ውጥን እዮም ማለት እዩ። ወእምብዝሃ ዓመፃ ወእከይ ትሴኩስ ፍቅር ብዙሃን ወእምብዝሃ ዓመፃ ካብ ዓመፅ፣ ካብ በደል፣ ካብ ሓጢኣት፣ ካብ እኸይ፣ ካብ ክፍኣት ተልዓለ ፍቅሪ ክትጎድል እያ። ካብ ብዙሓት ፍቅሪ ክትጠፍእ እያ። ኣምላኽና እግዚአብሔር ፍቅሪ ከይጎለልና፣ ሃይማኖታዊ ፍቅሪ፣ ሰብኣዊ ፍቅሪ፣ ኣምላካዊ ፍቅሪ ከይጎለልና ምስትውዓል ይሃበና። ሰብ ፍቅሪ ተጎዲሉ ሂወት የብሉን። ሰብ ንሰብ ተዘየፍቅርዎ ዋጋ የብሉን። ሰብ ንእግዚአብሔር ተዘየፍቅርዎ ዋጋ የብሉን። ስለዚ ሃይማኖታዊ ፍቅሪ ከይጎለኩም፣ ኣምላካዊ ፍቅሪ ከይጎለኩም፣ ሰብኣዊነት ፍቅሪ ከይጎለኩም ተጠንቀቁ። ሰብ ካብ ሃይማኖታዊ ፍቅሪ ተወፅዩ፣ ሰብ ካብ ሰብኣዊነት ፍቅሪ ካወፅዩ፣ ሰብ ንሰብ ከፍቅሮ ተዘይኽእሉ፣ ሰብ ንእግዚአብሔር ከፍቅሮ ተዘይኽእሉ ዋጋ የብሉ።
ስለዚህ ካብ ብዙሓት እዩ ዘሎ ካብ ኩሉ ይበለን ካብ ኩሉ ይበለን ካብ ብዙሓት ግን ፍቅሪ ክትጎድል እያ ይብለና ኣሎ ወዘሳዕ ዝለፈ ትዕግስቶ ውእቱ ይድህን ቁጥር 12 ማቴዎስ ወንጌል 24 ቁጥር 12 ወዛዕ ዝለፈ ትዕግስቶ ውእቱ ይድህን በሃይማኖት ጸንዐ ብፍቅሪ እግዚአብሔር ጸንዐ ብፍቅሪ ቢት ጸንዐ ስጋ መወዳእታ ስጋ ሞት ንሱ ካብ ሲኦል ካብ ገሃነም ካብ ክሕደት ክድሕን እዩ ኣምላኽና እግዚአብሔር ናብ ፈተና ከይንኣቱ ይሓግዘና ጸልዩ ወሰኣሉ ትጉሁ ወጸልዩ ከመ ይትባኡ ወሰመንሱት ናብ ፈተና ከይትኣትዉ ናብ ክሕደት ከይትኣትዉ ናብ ምጥርጣር ከይትኣትዉ ተጊኹም ጸልዩ ተቢልና ኣብ ዓለም ዘለኹም ህዝብና ኣስተውዕሉ ናይ ጸሎት ህይወት ይሃልወና ዘመኑ ናይ ፈተና ዘመን እዩ ናይ መከራ ዘመን እዩ ፈተና ቀሊል ይኮነን ሃይማኖታዊ ፈተና ፖለቲካዊ ፈተና ማሕበራዊ ፈተና ዝበዝሐሉ ስለ ዝኾነ ብሃይማኖት ክንጸንዕ ይግብአና ወባህቱ ኣሌሎን ለጸኖ ሰዓት ወለለ ሃፅና በውእቱ መዋዕል ኣብቶ መከራ እዚ ሃይማኖታዊ ቀውሲ ፖለቲካዊ ቀውሲ ማሕበራዊ ቀውሲ ኣብዚ ክሰተሉ ኣብ ዝበዝሐሉ ግዜ ንዝፀንሳ ንዝወልዳ ንዝዕብያ ወይለአን ንሪኦ የለናን ወይለአን ኣብዚ ዝብላዕ ዝስተ ዘይብሉ ዘመን ረዳኢ ዘይብሉ ዘመን ንዝፀንሳ ንዝወልዳ ንዝዕብያ ወይለአን ሓጋዚ የብለንን ኣብ ጥሜት ቆልዓ ምዕባይ ኣብ ማእኸል ኩናት ቆልዓ ምዕባይ ሓራስ ምዃን ከቢድ እዩ ንስኻትኩም ትፈልጦ ስለዚ ካብዚ ፈተና እዚ ንክስውረኩም ጸልዩ ወጸልዩ ባህቱ ከመ ኢይኩን ጉያኩም በክብረቶ መሰንበት ብሰንበትን ብክረምትን ፈተና ከይመጽኩም ጸልዩ ወድልዋኒኩም ወሃሉ እስመ በጊዜ ተዓዘብኩም ይመጽእ ወልደ እጓለ እመሕያው ወዲ ሰብ ክርስቶስ ብሞት ናባኸም ንባኻትኩም ዝመጸሉ ግዜ ኣይትፈልጡን ኢኹም ተዳሊኹም ጽንሕዎ ብንስሓ ተዳለዉ ብምስጢረ ቁርባን ተዳለዉ ብጸሎት ተዳልዮም ጽንሕዎ ከይተዳለኹም ከይትጸንሕዎ ጎይታና ኢየሱስ ክርስቶስ ባዕሉ ነጊርና እዩ ማቴዎስ ወንጌል ምዕራፍ 14 ይደንግጽክሙ ልብክም እመኑ ብየ ወእመኑ በአብየ በአይ እመኑ በበይውን እመኑ ካበ እመጽእ ወንሳዕክሙ ከመ ትሃልው ሃብየ ከመ ትሃልው ምስሌየ በመንግስቲ አብየ ዘበሰማያት በአቦይ መንግስቲ ምሳይ ከመ ትሃልው ምስሌየ ምሳይ ብክብሪ ክትህልው ብክብሪ ክትነብሩ ዳግመ እመጽእ ብሞት ክመጽእ እየ ክወስደኩም እየ ወንሳዕክሙ ክወስደኩም እየ ስለዚ ኣይትጠራጠሩ ኣይትደንግጹ ድልዋኒኩም ሃሉ ተዳሊኹም ጽንሕዎ ተዳሊና ንጽንሓዮ ክንደይ ሰብ ከይተዳለዩ ተጸውዑ ክንደይ ከይሓሰቡ ኸይዱ ናጸለና ወንሴፎ ትንሣኤ ሙታን እናበልና ዳግመ ይመጽእ እናበልና ከም ዝመጽእ እናተነገረና እሞ ከይተዳለና ተጸኒሕናዮ ክርስቲያን ኮይኑ ከይተዳለወ ዝጽዋዕ ዋጋ የብሉን ስለዚ ኣቱም ክርስቲያን ዝተነገረና ሓቂ ቃል ሓቂ እዩ ወንጌል ሓቂ እዩ ናይ እግዚኣብሔር ቃል ሓቂ እዩ በብዕለቱ ዝፍጸም ዘሎ ናይ እግዚኣብሔር ቃል እዩ ኣብ ዓለም ዝፍጸም ዘሎ ኩሉ ኣቐዲሙ ተነገረ ኣምላካዊ ትንቢት እዩ ስለዚ ክነምልጥ በዘተ ኩሉ ኣምስጦ ከተምልጡ ካብቲ ዝመጽእ ዘለዎ ምእንታን ከተምልጡ ተጊኹም ጸልዩ ተባሂልና ኣብ ቅድሚ ወዲ ሰብ ክርስቶስ ደው ምባል ድፍረት ክህልወኩም ኣብ ቅድሚ ክርስቶስ ደው ናይ ምባል ዓቕሚ መንፈሳዊ ዓቕሚ ክህልወኩም ትግህዎ ጸልዩ ተጊኹም ጸልዩ ኣብ ዘመን እዚ ክንደይ ሰብ እኒሄ ዝደቀሰ ኣብ ዘይምልክቶ ዝፍትፍት እኒሄ እስመ ይትፈጸም ኣፍ ዘይነብብ ዓመፃ ከም ድላዩ ዝናገር መልሓስና ዝዕፀወሉ መዓልቲ ኣሎ ምንተ ንብላ ለነብሲ
ኣይቴ ነበርኪ ሙምንተ ገበርኪ እንታይ ትገብሪ ነርኪ እንታይ ኣበይ ነርኪ ተበይሉ ክጥየቅ ከሎ እንታይ ኢና መልስና? ኣብ ቅድሚ እግዚኣብሔር እንታይ ሒዝና ኢና ክንቀርብ? እስመ ኩልና ሃለወነ ንቁም ቅድመ መንበረ ምኩናኑ ለክርስቶስ ኣብቲ ቅድሚ ክርስቶስ ፍርዲ ኩልና ክንቆምና ተባሂሉ ተጻሒፉ እዩ። ክርስቶስ ምስ መፀ እንቶም ኣጣል ብፀጋም እንቶም ኣባጊዕ ብየማን ወይ ደግሞ እንቶም ጻድቃን ብየማን እንቶም ሓጥኣን ብፀጋም ከቁሙ ተባሂሉ ተጻሒፉ እዩ። በየና ኢና ክንቆም ንሕና መቆምና በበይ እዩ። ኣብ ቅድሚ እግዚኣብሔር ሰብ እንታይ ዓይነት መልክዕ ክህልወና እንታይ ዓይነት ምስሊ ኣለና ኣብ ቅድሚ እግዚኣብሔር? ናይ ክርስቶስ መልክዕ ኣለና ድዩ? ናይ ፍቅሪ መልክዕ ኣለና ድዩ? ናይ ሰላም መልክዕ ኣለና ድዩ? እንታይ እኒሄና? ኣብ ቅድሚ እግዚኣብሔር ሰብ እንታይ ሒዝና ኢና ክንቆም? እዚ እኮ ክንዝክሮ ዝግበአና እኮ ከምቱ ሓደ ኣቦ ዝበሎ ኣንሰ እፈርህ ሰለስተ ነገራት ሰለስተ ነገር ይፍርሕኒ ሰለስተ ነገር ይፈርሕ ሓደ ነፍሰይ ካብ ስጋይ ክትፍለተላ ፃዕሪ ሞት ተኻልኣይ ኣብ ቅድሚ እግዚኣብሔር ኣብቱ መላእክቲ ካብ ግርማኡ ተልዓለ ተሸፊኖም ዘመስግንዎ ኣብ ቅድሚ ክርስቶስ ንጉስ ሙቃም የፍርሐኒ። ሳልሳይ ካብ ኣምላኸ ፍርዲ መስማዐ የደንግፀኒ። እዚ ምሕሳብ ንሓደ ክርስቲያን ግዴታ እዩ። ክርስቲያን ኣብዚ ዓለም እዚ ከም ዝመውት ሞቱ ክሓስብ ኣብ ቅድሚ እግዚኣብሔር ከም ዝቃወም ክሓስብ ናይ እግዚኣብሔር ፍርዲ ከም ዝሰምዕ ክሓስብ ኣለዎ። እቲ ወንጌል ሓቂ እዩ። ተነገረና ቃል ሓቂ እዩ፣ ዝፍፀም እዩ፣ ወረ ይኮነን። ድሕሪ ሞት ህይወት ኣሎ፣ ድሕሪ ሞት ፍርዲ ኣሎ፣ ድሕሪ ሞት ወቀሳ ኣሎ፣ ድሕሪ ሞት ሽልማት ኣሎ፣ ድሕሪ ሞት ሓዘን ኣሎ፣ ድሕሪ ሞት ሓጎስ ኣሎ፣ ድሕሪ ሞት ሞት ኣሎ፣ ድሕሪ ሞት ህይወት ኣሎ። ድሕሪ ሞት ዘሎ ሞት ብዙ ግዜ የብቃዕ ይበሃል እዩ። ሞተ ነፍሲ ይበሃል። ሞተ ነፍስ ድሕሪ ሞት ዘሎ ፍርዲ ይግባይ የብሉን ይግባይ የብሉን። ድሕሪ ሞት ዘሎ ፍርዲ ስለዚ ክርስቶስ ምእንታና ካብ ሰማይ ወሪዱ ካብ ድንግል ማርያም ተወሊዱ ምእንታና ቆሲሉ ምእንታና ተሰቂሉ ምእንታና ሞይቱ ምእንታና ተቀቢሩ ምእንታና ተስዩ ምእንታና ዓሪጉ ምእንታና ክመፅእ ዳግም ዝኩሉ ዝገበረልና ብእንቲኣክሙ ተሰቀልኩ ዲበ ዕፅ ምእንታኻትኩም ተሰቂለ ምእንታኻትኩም ተቸንኪረ ምእንታኻትኩም ተገሪፍን ኣበለ ክርስቶስ ወቕሰና ከሎ ፍቅሩ ድሕ ዘይተረዲእናሉ ናይ እግዚኣብሔር ፍቅሪ ተገፊዕና ናይ እግዚኣብሔር ፍቅሪ ተጠቀምቲ ተዘይኮይና ናይ እግዚኣብሔር ምሕረት ተጠቀምቲ ተዘይኮይና ወይሎና ክርስቲያን ኮይኑ ናይ እግዚኣብሔር ምሕረት ተጠቃሚ ተዘይኮይኑ ናይ ክርስቶስ ፍቅሪ ተጠቃሚ ተዘይኮይኑ ክርስቲያን ኮይኑ ብክርስቶስ ተዘይድሒኑ እንታይ ዋጋ ኣለዎ? እሞ ምስ ዓለም ክፍረደና ምስቶም ኣሕዛብ ክፍረደና ገበርቲ ዓመፃ ክንበሃል هروب مني رغمان خنبال كابزو قال وقسا እግዚአብሔር يدحننا نو هابي بروخانو لاوي ترسو منግስተ ሰማያት ደድነው ለከም እንቅመ ይተፈጠር ዓለም ከይተፈጠረት ጀሚሩ مستلبس ዘይታለ ኣብ ደቂ ሰባት ልብ ዘይተሓስበ ዘይተመርመረ ዓይኒ ዘርአዩ እዝን ዘይሰማዕ እግዚአብሔር ንፈተውቱ ነገልገልቱ ዘዳለዎ እዚ ዘይባሃል ናይ ዘለዓለም ህይወት ክትወርሱ ንዑና ባይ ዝብል ናይ ፍቅሪ ቃል ናይ ምሕረት ቃል ከስምዐና ንምሕፀኖ እግዚአብሔር መሓሪ እሞ ምሕረት ይህበና። እግዚአብሔር ፍቅሪ እሞ ናይ ፍቅሪ ቃል ይስምዐና። እግዚአብሔር ሰላም እሞ ናይ ሰላም ድምፂ ይስምዐና። ቃል ህይወት ይስምዐና ዝብል ምርቃት ኣብዚ እዩ ዝፍፀም። ንዘምሃሮና መሃሮም ኢልና ንፅልየሉ ንምርቀሉ እዛ ቃል እዚኣ ንምንታን ክሰምዑ እዮም። ንኡ ሃብየ ንዑና ባይ እንቶም ርጉማን ካባይ ንኺዱ ንሰይጣንን ንገልገልቱን ንሰራዊቱን ናብ ተዳለወ ናብ ዘለዓለም ሞት እዚ ናይ መርገም ቃል እዚ ናይ ወቀሳ ቃል እዚ ናይ ሞት ድምፂ እዩ። ስለዚ ኣብቶም ክርስቲያን ንቑሑ
ዓለም እየታለልኩም ናይ ዓለም ሓሳብ እየታለልኩም ናይ ስልጣን ፍቅሪ እየታለልኩም ናይ አካባቢ ፍቅሪ እየታለልኩም ወቅታዊ ነገር እየታለልኩም ናይ ገንዘብ ነገር እየታለልኩም መቅደመ ህሱ መንግስቱ ወጽድቆ ተብሂልናና ቀድምኩም ናይ እግዚአብሔር መንግስት ድለዩ ተብሂልናና ናይዛ ዓለም ስልጣን ናይዛ ዓለም ሓፍቲ ናይዛ ዓለም ኩሉ ነገር ሓላፊ ተባሂሉ ተጻሒፉ ትዘይሓልፍ እግዚአብሔር ዝሃበና ክብር ክንወርስ ይግበአና ስለዚህ ሰማይ ምድር ከም ዝሓልፍ ተነገሩና እዩ አቀዳማይ ጴጥሮስ ምዕራፍ አው ካልአይ ጴጥሮስ ምዕራፍ 3 ቁጥር 10 ተጀሚሩ ዘሎ ሰማይን ምድርን ክሓልፍ እዩ حدثات سمايات وحدثات مدن سيف وزوستيتون حدث صدق ክርስቶስ ሓዲሩ ዝነብር ሓዳሽ ሰማይ ሓዳሽ ምድሪ ተስፋ ንገብር ንሕና እዚ ዓለም እዚ ከም ዝሓልፍ ብእግዚአብሔር ቃል ንኣምን ኢና ሰማይን ምድርን ክሓልፉ ቃል ግን ይሓልፍ ዝብል ኣምላካዊ ቃል ተግባራዊ ከም ዝኾነ ንኣምን ኢና እግዚአብሔር ዝተናገረ ቃል ከም ዝፍጸም ንኣምን ኢና እግዚአብሔር ዘይፈጽሞ ነገር ከም ዘይናገር እውን ንኣምን ኢና ስለዚህ በግዚኦ ክኸውን እዩ ሰማይን በግዚኦ ክሓልፍ እዩ ናይዚ ዓለም ፍትወት ናይዚ ዓለም ክብሪ ናይዚ ዓለም ሽልማት ኩሉ ክሓልፍ እዩ ዘይሓልፍ የለን ንሕና ግን ተስፋ ንገብሮ ዘይርአ ኣብ ደቂ ሰባት ልቢ ዘይተሓሰበ ዘይተመርመረ እግዚአብሔር ንቅዱሳኑ ዘዳለዎ ናይ ዘለዓለም ህይወት ናይ ዘለዓለም መንግስቲ ናይ ክብሩ ተሳተፍቲ ናይ ስሙ ቀደስቲ ከም ዝኸውን ብእምነት ኣሚንና ጽኒዕና ነበር ስለዚህ በበዘለምዎ ንእግዚአብሔር መንግስቲ ድልዋት ክትኾኑ ናይ ቤተ ክርስቲያን መልእኽቲ እዩ ንሱስ መቀረት መንግስቲ ሰማያት ዝብል ኣምላካዊ ኣዋጅ እዩ ንሱ ዝነይንሳ ኣዋጅ ካብ ዝእወጅ ብዙሕ ዘመናት ተቆፂሩ ኣሎ ናይ ቅዱስ ዮሃንስ መጥምቅ ኣዋጅ ስብከት ንሱ እዩ ናይ ሐዋርያት ስብከት ንሱ እዩ ናይ ክርስቶስ ስብከት ንሱ እዩ ናይ ቤተ ክርስቲያን ኣዋጅ ንሱ እዩ ካልእ የብልን ጥቕልል ሓሳብ ንሱስ መቀረት መንግስቲ ሰማያት እዚ ኩሉ ግዜ ክንትሕዕ ዘይብልና ነቶም ዘስተውዕሉ ናይ ህይወት መንገዲ ዝመርሕ እዩ ነቶም ዘየስተውዕሉ ከዓመይ ኣብ ፍርዲ መዓልቲ ዝፍረደሉ ወቀሳ ናይ ወሳቃል እዩ ናይ ወቀሳ ቃል ዝቃል ሰሚዖም ዘይተጠቀሙ ነስሁ ዝብል ኣዋጅ ሰሚዖም ንእግዚአብሔር መንግስቲ ድልዋት ዘይኮነ ከዓመይ ዝቃል እዚ ክፈርዶም እዩ ክርስቶስ ከም ዝነገረና ኣነ ዝመሃርክዎ ቃል ፈርደኩም እዩ ዝበለና ኣነ ተናገርክዎ ቃል ክፈርደኩም እዩ بسمعنا يقطر يخفردنا سلذي ننسى تدالينا እግዚአብሔር መንግስቲ ወረስት ክንከውን እግዚአብሔር ሓግዘና እግዚአብሔር ሰላም ስኹልና ይኹን ናይ ቅዱሳን ጸሎት አይፈለና ናይ ወላዲት አምላክ ጸሎት ናይ ቅዱሳን መላእክት ረድኤት መስኹልና ይኹን አምላኽና እግዚአብሔር ንሳውቅዑ ሱኑ ምቅዳስ ክብሩን ወራስ ያውቃና ቅዱስ ፈቃድ ይኹን አሜን ወስብሐት ለእግዚአብሔር